የኢትዮጵያ ታምርት ንቅናቄ ሀገር ውስጥ ምርትን የመጠቀም ባህል በየጊዜው እየጨመረ እንዲመጣ ምክንያት ሆኗል ሲል የኢንዱስትሪ ሚኒስቴር ገለጸ። የአማራ ክልልን የማተራመስ እቅዱ የከሸፈበት ጽንፈኛ ቡድን አሁን ላይ ሐሰተኛ መረጃ ማሰራጨት ተጠምዷል ሲል የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስት ተናገሩ። የዩኔስኮ የበላይ ጠባቂ ከአውሮፓ ህብረትና እንዲሁም ከ10 ሀገራት አምባሳደሮች ጋር በመሆን የባሌ ተራሮች ብሔራዊ ፓርክን ጎበኙ። ሩሲያ በዩክሬን ቁጥጥር ስር የነበረውን ኩርስክ ግዛቷን ዳግም ሙሉ ለሙሉ መቆጣጠሩን አስታውቃለች የሚሉት ዋና ዋናዎቹ ናቸው። ሚያዝያ 19 2017 ዓ.ም ተናስተልኝ እንደምንላችኋል የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በተጨማሪም ከኢትዮጵያ ታምርት ንቅናቄ ጋር በተያያዘ ዛሬ በተካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ደግሞ ተጨማሪ መረጃ ሊሰጠን ባልደረባችን ሀብታሙ ካሴም በቀጥታ መስመር ላይ ይገኛል። ወደ ኋላ ላይ መረጃ ይሰጠናል። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአገልግሎት አሰጣጥ ረገድ ዜጎች ላይ ምሬት የሚፈጥሩ አሰራሮችን ፈትሾ ማስተካከል ቅድሚያ የሚሰጠው ጉዳይ መሆኑን ተናገሩ። ጠቅላይ ሚኒስትሩ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ሞሰብ የተሰኘ የአንድ ማዕከል አገልግሎትን ስራ አስጀምረዋል። ሮዛ መኮንን ተጨማሪ አላት። እንደ ሀገር የተከወኑ ከሚገኙ ሪፎርሞች መካከል የሲቪል ሰርቪስ ተቋማትን ቀልጣፋና ዘመናዊ ማድረግ ሂደት አንዱ ነው። ከዚህ ሪፎርም አንድ አካል ተደርጎ የሚቆጠረው የሞሰብ አንድ ማዕከል አገልግሎት መስጫን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጀምረውታል። መረጃዎችን እዚህ ጋር ስህተት ካለው ቼክ ያርጉልን። እኔ ስህተት ጠቅላይ ሚኒስትር አብይ አህመድ የዜጎችን ምሬትና ቅሬታ የሚያስቀረው ሞሰብ አንድ ማዕከል አገልግሎት መስጫ ከተጀመረው የሲቪል ሰርቪስ ሪፎርም ውስጥ የሚካተትና ብልሹ አሰራሮችን ለማስቀር በእጅጉ የሚያግዝ ነው ብለዋል። የኢትዮጵያ ሕዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል። ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት 6-7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ 2-3 አስደናቂ ጉዳዮች አሉ። አንደኛው ይህ ህንጻ ከዚህ ቀደም የመንግስት መገልገያ የነበረ ህንጻ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይሄን የመሰለ ውበት ይዞ አያውቅም። የነበረን ህንጻ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይህን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂውመን ካፒታል አንፃር እንደ ትርፍ የሚታይ ነው። ጠቅላይ ሚኒስትሩ ሌብነትን ለማስቀረት የቴክኖሎጂ ግኝቶችን በስፋት በመጠቀም አገልግሎትን ዲጂታላይዝ የማድረግና የማዘመን ስራዎች ሊሰሩ እንደሚገባም ይህም የዜጎችን የእርካታ መጠን ለማሳደግ ከፍተኛ ድርሻ እንዳለው ጠቁመዋል። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ፣ እዚህ ሲመጣ ይቀንሳል። ይሄ ቦታ
ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ባለፉት ዓመታት ዘላቂ የሆኑ የዲጂታል አገልግሎቶችን ለማዘመን በኢትዮጵያ ትልቅ አቅም ተፈጥሯል ያሉት ጠቅላይ ሚኒስትር አብይ አህመድ አሰራሮችን በመፈተሽ ያመጡት ለውጥም እንደሚመዘን ጠቁመዋል። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ። ከጥቂት ወራት በፊት ተመርቋል። እዚሁ አካባቢ ነው ያለው። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይሄ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን፣ ሁሉንም ሰርቪስ በአንድ ታክሲ፣ ሁሉንም ጉዳይ በአንድ መንገድ በአንድ ቀን ቀጠሮ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያዋን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ፣ ምን ሰርቪስ እንዳገኘ፣ ከማን ጋር ምን ተነጋገረ ራሱ ሲስተሙ ሪፖርት ጀነሬት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ፣ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ ኤአይ ተመሰገነ ይሁን በሲስተሙ አማካኝነት ሪፖርት ያገኛሉ እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይሄንን የመሶብ ቴክኖሎጂ እውን አድርጎልናል። የመሶብ አንድ ማዕከል አገልግሎት የተለያዩ አገልግሎት የሚሰጡ ተቋማትን በማስተሳሰር ተገልጋዮች በአንድ ጊዜ አገልግሎት እንዲያገኙ ማድረግ የሚያስችል ነው። በአሁኑ ሰዓት 12 ተቋማትን አካቶ ስራውን ጀምሯል። የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርትን የመጠቀም ባህል በየጊዜው እንዲጨምር እንዲመጣ ምክንያት ሆኗል ሲል የኢንዱስትሪ ሚኒስቴር ገለጸ። ሚኒስቴሩ የኢትዮጵያ ታምርት ንቅናቄ አንዱ አካል የሆነውን የኢትዮጵያ ታምርት 10 ኪሎ ሜትር የጎዳና ላይ ሩጫን አከናውኗል። ከ14000 በላይ ሰዎች በተሳተፉበት የዘንድሮ ውድድር በማኒፋክቸሪንግ ኢንዱስትሪ ውስጥ ከፍተኛ ሚና ያላቸው የትላልቅ ኢንዱስትሪዎች መሪዎች፣ ሰራተኞች፣ አትሌቶችና ከፍተኛ የመንግስት የስራ ኃላፊዎችም ተሳትፈውበታል። በውድድሩ አሸናፊ ለሆኑ አትሌቶችና አሰልጣኞች በአጠቃላይ ከ1.4 ሚሊዮን ብር በላይ ሽልማትም ተበርክቶላቸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሀብታሙ ካሴ በቀጥታ መስመራችን ላይ ይገኛል። ሀብታሙ እንዴት ዋልክ? እንግዲህ ዛሬ የኢትዮጵያ ታምርት ንቅናቄ አካል የሆነ 10 ኪሎ ሜትር የጎዳና ላይ ሩጫ ተካሂዷልና በዚህ ውድድር ላይ የተገኙ የስራ ኃላፊዎች ምን ሀሳብ አስተላለፉ? በተለይ የኢትዮጵያ ታምርት ንቅናቄ ግንዛቤ ከማጽረጽ አንጻር እንዲህ አይነት እውነቶች ምን ጥቅም አላቸው የሚለውን ነገር ብታጋራ። አንተና አመሰግናለሁ። እንግዲህ ቀደም ሲል ስትናገረው እንደነበረው የኢትዮጵያ ታምርት እንቅስቃሴ በተለይ ከሚያዝያ 2014 ጀምሮ ከተጀመረ አንስቶ ባለፉት ዓመታት ከፍተኛ የሚባል ለውጥ ነው የተመዘገበው። በየጊዜው እንግዲህ ያኔ ከተጀመረ አንስቶ ደግሞ ዘንድሮ ለሶስተኛ ጊዜ ነው ውድድር ወይም ደግሞ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር እየተከናወነው። በተለይ በመጀመሪያው ዙር የ10 ኪሎ ሜትር የጎዳና ላይ ሩጫ 5000 ያልበለጡ ሰዎች ነበር የተሳተፉት። በሁለተኛው ዙር ከ10000 ያልበለጡ፣ ዘንድሮ ደግሞ ከ14000 በላይ እንግዲህ የጤና ሯጮች፣ አትሌቶች፣ ከፍተኛ የመንግስት ባለስልጣናትና አጠቃላይ አምባሳደሮችም ጭምር ተሳትፈውበታል። እንግዲህ በአትሌቶቹም ከፍተኛ ሽልማት ነበር የተዘጋጀው። ይህ የመጀመሪያ ኢትዮጵያ ውስጥ በተደረጉ ውድድሮች 300,000 ብር የሸለመ ውድድር አልነበረም። የኢንዱስትሪ ሚኒስቴር ግን ዘንድሮ ለውጥ አድርጎበት ከፍተኛ የሆነ ለውጥ ምንድነው ከፍተኛ የሆነ ሽልማት ነው መስጠት የቻለው። በዚህም በርካታ አትሌቶች በየጊዜው እንዲወዳደሩ እንዲሳተፉ አድርጓል። በየዓመቱ የሚደረገው ይህ የኢትዮጵያ ታምርት የ10 ኪሎ
ኪሎ ሜትር የጎዳና ላይ የሩጫ ውድድር ዓላማው ምንድነው በሚልም እንግዲህ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ሲናገሩ ነበር። አንደኛው የኢትዮጵያን ምርት ማስተዋወቅን ታሳቢ ያደረገ ነው። ዜጎች በሀገራቸው ምርት እንዲኮሩ እንዲጠቀሙና እንደዚሁ ደግሞ የራሳቸውን የበኩላቸውን አስተዋጽኦ እንዲያበረክቱ ታላሚ ያደረገ ነው። ሁለተኛው ደግሞ በፋብሪካ ውስጥ የሚሰሩ ኢንዱስትሪዎች ሰራተኞች ምርታማነታቸውን እንዲያሳድጉ ለማድረግ አምራች ዜጋ የምንፈጥረው በስፖርት ሲታገዝ ነው የሚል አስተያየት ነበር የሰጡት። ስፖርት ለልማት ከፍተኛ አስተዋጽኦ አለው የሚል ሀሳብን ነው መስጠት የቻሉት። ባለፉት ዓመታት ደግሞ ይሄ ባለፉት ዓመታት በተለይ ከ2014 በመለስ ባሉ ዓመታት የውጭ ምርት የተተካበት መንገድ በአስደናቂ ሁኔታ ነው ከፍ ያለው። አንደኛው ያኔ በ2014 የነበረው 318 ሚሊዮን ዶላር ብቻ ነበር። የዘንድሮ ግን የ9 ወራት አፈጻጸም ብቻ ስንመለከት 3.1 ቢሊዮን ዶላር የውጭ ምርት የተተካ መሆኑን ነው እንግዲህ ሚኒስትሩ አቶ መላኩ አለበል የተናገሩት። ባለፈው ዓመት 2 ቢሊዮን ዶላር መሆኑን በዚሁ አስታውሰዋል። ከዚህ ጋር በተያያዘ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የተናገሩትን አስተያየት እስኪ ተከታትለን እንመለስ። ያለፉትን 3-4 ዓመታት ትሬንዶችን ብናይ ባለፈው ዓመት የውጭ ምርትን የተካነው በአመቱ ወደ 2 ቢሊዮን ዶላር ነው የነበረው። በዚህ ዓመት በ9 ወር ብቻ ከ3.1 ቢሊዮን ዶላር በላይ የሚያወጡ ምርቶችን በሀገር ውስጥ ተክተናል። 2014 ላይ የነበረው 318 ሚሊዮን ዶላር ብቻ ነበረ በአመቱ። ይሄ ዜጎች በሀገራቸው ምርት ላይ እምነት እያሳደሩ የሀገራቸውን ምርት እያወቁ ይበልጥ እየተጠቀሙ እንደሆነ የሚያሳይ ነው። ስለዚህ አንዱ እንዲህ አይነት ንቅናቄ ዓላማው እሱ ነው። ሁለተኛው የሰራተኞቻችን የአምራችነት ደረጃ ማሻሻል ነው። ፋብሪካ ቢኖረን ግብአት ቢኖረን እና ሌሎች ምቹ ሁኔታዎች ቢኖሩ የሰራተኛ ምርታማነት ካልተሻሻለ በስተቀር ተወዳዳሪ ልንሆን አንችልም። በዚህ በኩልም በየሰራተኞቹ ያለው የማምረት አቅም እያደገ ነው ሄደው ይሄም ስንጀምር ከነበረን የኢንዱስትሪዎች የማምረት አቅም አጠቃቀም በየጊዜው እያደገ እየተሻሻለ ሄደ ነው። ይሄ ከሰራተኞች ጋርም ቀጥተኛ ግንኙነት ያለው ነው። ሶስተኛ የባለድርሻ አካላት ለዘርፉ የሰጡት ትኩረት እየተሻሻለ መሄድ ነው። አንተነ እንግዲህ ቀደም ሲል ሚኒስትሩ ሲናገሩትም እንደነበረው ከዚህ ረገድ ባለፉት ዓመታት ከፍተኛ የሆነ ለውጥ ነው የተመዘገበው። ይሄንን አጠናክረን እንቀጥላለን የሚል ሀሳብ ነው የሰጡት። ባለፉት ዓመታትም እንግዲህ የተመዘገበው አጠቃላይ የሀገር ውስጥ ምርትን የመጠቀም ባህል በጣም እየዳበረ እንደመጣ ነው የተናገሩት። ከዚህ ጋር በተያያዘ ግን ዘንድሮ የሩጫውም በተለይ ለሶስተኛ ጊዜ በተካሄደው የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድርን የታደሙ በርካታ የመንግስት ከፍተኛ ባለስልጣናት ነበሩና ከነዚህ መካከል የባህል ስፖርት ሚኒስትሯ ሸዊት ሻንካ ተገኝተው ነበር። እርሳቸውም የሰጡት አስተያየት አለ። ምንድነው በተለይ ባለፉት ዓመታት የተለያዩ ውድድሮችን ለማከናወን አስፈላጊ የሆኑ የስፖርት ትጥቅ አልባሳትን ከውጭ ነበር እያስገባን የምንጠቀመው። ነገር ግን ባለፉት 10 ዓመታት በየጊዜው እያደገ የመጣው ግን የሀገር ውስጥ አምራቾች በተለይ የሀገር ውስጥ ማምረቻ የስፖርት ትጥቅ ማምረቻ ፋብሪካዎች እየተገነቡ መምጣታቸውን ተከትሎ ለዚህም የሚጠቀሱ ተቋማት አሉ። ትልቅ ለውጥ ነው የመጣው። እየቀነስን መተናል። ለዚህ ደግሞ የኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ንቅናቄ ትልቅ አስተዋጽኦና ፋይዳ አለው ነበር ያሉት። አገር ውስጥ ያሉ አምራች ኢንዱስትሪዎች ለስፖርት ቤተሰብ የሚሆን ትጥቅና መሳሪያዎችን በብቃትና በጥራት በማምረት ዜጎቻችን ደግሞ የአገራችን ምርት በመጠቀም በአገራችን እንድንኮራ አላግባብ ለውጭ የምናወጣውን የውጭ ምንዛሬ ዶላርንም በአገራችን በማስቀረት ሌሎች የልማት ስራዎችንም ለመስራት ስለሚያግዝ ኢትዮጵያ ላይ ብዙ የስፖርት ማህበራት አሉ። ከ31 በላይ 31 ስፖርት ማህበራት አሉ። አትሌቲክስን፣ እግር ኳስ፣ ሌሎቹን ጨምሮ በተጨማሪ የስፖርት ክለቦች አሉ። በየቀን ስፖርትን ፋሽን አድርጎ የሚሰሩ ዜጎች አሉና ስፖርትን በየቀን የኑሮ ዘይቤ አካል አድርገን ለመስራት የስፖርት ትጥቅ ወሳኝ ስለሆነ የአገር ውስጥ አምራቾች በጥራትና በስፋት እንዲሁም ለዜጎች ደግሞ በተመጣጣኝ ዋጋ በጣም ውድ ባልሆነ ዋጋ የስፖርት ትጥቅ እንዲያቀርቡ እነሱንም ጠይቃለሁ። ዘንድሮ እንግዲህ በተደረገው በሶስተኛው የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ውድድር እንግዲህ ከፍተኛ ፍክክር ነው የተደረገበት። በአትሌቶቹ መካከል እንደዚህ አይነት ውድድሮች መከናወናቸው ሁለት መልክ አላቸው ነው ያሉት ያነጋገርናቸው የህብረተሰብ ክፍሎች በተለይ አትሌቶችም ጨምሮ ማለት ነው። እንደዚህ አይነት ውድድሮች በሀገር ውስጥ ካሉ የኛንም አቅማችንን እንፈትሽበታለን፣ ሌሎችም ለሀገራዊ ተልእኮቻችን ማለትም በዓለም ሻምፒዮናና በኦሎምፒክ ለሚደረጉ ውድድሮችም እንደ መዘጋጃ ሆኖ ያገለግለናል የሚል አስተያየት ነው የሰጡት። በአጠቃላይ ከ34
ክለቦች የተውጣጡ አትሌቶች፣ አምባሳደሮችና ከ14000 በላይ የጤና ሯጮች በዘንድሮው የ10 ኪሎ ሜትር የኢትዮጵያ ታምርት የጎዳና ላይ የሩጫ ውድድር ተሳታፊ ነበሩ። አንተነህ አመሰግናለሁ። ሀብታሙ መልካም ቀን። አመሰግናለሁ። ኢትዮጵያ የዓለም ንግድ ድርጅት አባልነት ሂደትን እስከ መጪው መጋቢት ለማጠናቀቅ ቁርጠኛ መሆኗን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ገለጹ። ዋሽንግተን ዲሲ እየተካሄደ ካለው የዓለም ባንክና ዓለም አቀፍ ገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ ጎን ለጎን የኢትዮጵያና ኡዝቤክስታን የዓለም ንግድ ድርጅት አባልነትን የተመለከተ ከፍተኛ ደረጃ ውይይት ተካሂዷል። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ በዚህ ወቅት ኢትዮጵያ የዓለም ንግድ ድርጅት አባልነቷን ሂደት በፈረንጆቹ መጋቢት 2026 ለማጠናቀቅ ያላት ቁርጠኝነትን አረጋግጠዋል። ሚኒስትር ዴኤታው የኢትዮጵያን የሀገር በቀል ኢኮኖሚ ማሻሻያ ስኬትና ማዕቀፍ ለኢትዮጵያ የአባልነት ጥያቄ ያለውን አንድምታ ማብራራታቸውን የገንዘብ ሚኒስቴር መረጃ ያመለክታል። የአማራን ክልል የማተራመስ እቅዱ የከሸፈበት ጽንፈኛ ቡድን አሁን ላይ ሐሰተኛ መረጃ ማሰራጨት ተጠምዷል ሲሉ የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ ተናገሩ። የአማራ ክልል ጸጥታ ተቋማትን መልሶ ማደራጀትና ማጠናከር ረገድ ውጤታማ ስራ እየተከናወነ መሆኑን ገልጸዋል። ወይንሸት ደጀኔ ተጨማሪ አላት። የአማራ ክልል የጸጥታ ተቋማትን መልሶ በማደራጀትና በማጠናከር ረገድ ውጤታማ ስራ እየተከናወነ መሆኑን የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ ከኢዚያ ጋር ባደረጉት ቆይታ ገልጸዋል። መንግስት ከህብረተሰቡ ጋር በመቀናጀት የጽንፈኛ ቡድኑን የጥፋት ተግባር በመቀልበስ ረገድ ውጤታማ ስራ ማከናወኑን አንስተዋል። አሁን ላይም በክልሉ ሁሉም አካባቢዎች በተገኘው ሰላም ህብረተሰቡ ሲያነሳቸው ለቆዩ የልማትና የሰላም ጥያቄዎች ደረጃ በደረጃ ምላሽ የመስጠት ስራ እየተከናወነ ነው ብለዋል። በሁሉም አራቱም አቅጣጫ ብትሄድ ህግ የማስከበር ስራውም እየተከናወነ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማማኝ ሁኔታ ውስጥ እንዲገኝ የሚያደርግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለይ የጽንፈኛ እና ዘራፊ ኃይል የህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። በሌላ በኩል ጽንፈኛ ቡድኑ ክልሉን የማተራመስ እቅዱን አልሳካለት ሲል መንግስት ሰላማዊ ዜጎች ላይ ጉዳት እንዳደረሰ በማስመሰል የሐሰት መረጃ እያሰራጨ መሆኑን የገለጹት ኮሚሽነሩ አሁን ላይ ያለው መንግስት በህዝብ የተመረጠና ጠንካራ ቅቡልነት ያለው በመሆኑ ሰላማዊ ዜጎችን የመጠበቅና በልማት ተጠቃሚ እንዲሆኑ የማድረግ ስራን በትኩረት እያከናወነ ይገኛልን ብለዋል። ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምጹ በግብሩ እየተለየው ንጹሃንን የሚጨፈጭፍ ሽማግሌዎችን በዳዴ ያስኬደ የሚደበድብና መጨረሻም የሚገል ይሄን ኃይል ነው ማውገዝ የነበረበት። በክልሉ ቀጣይነት ባለው መልኩ ዘላቂና አስተማማኝ ሰላም ለማስፈንም ጥናትን መሰረት ባደረገ መልኩ የጸጥታ ኃይሉን መልሶ የማደራጀትና የማጠናከር ስራ እየተከናወነ ስለመሆኑ አንስተዋል። ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይህንን ሊመክት የሚችል የጸጥታ ኃይል ባስተሳሰብም በተግባርም በተልዕኮ አፈጻጸም በግዳጅ ስምሪቱ ላይም እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ በሳይንስም የተደገፈ ጥናታዊ መነሻ ችግሮቹ ላይ በማተኮር ችግሩን በሚፈታ መንገድ ቀጣይ የክልሉን ጸጥታ በተሸክሙ ወደ ሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። በአማራ ክልል በሁሉም አካባቢዎች የልማት ስራዎች እንዲጠናከሩ የጸጥታ ኃይሉ ቀን ከሌት እየሰራ መሆኑንም ተናግሯል። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን ለብርሃን ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ
እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተለያዩ አካባቢዎች ቅርሶችን በማደስ መዲናዋን የቱሪስት መስህብ ለማድረግ እየተሰራ መሆኑን ገለጹ። በአርቲስት ዓለምፀሐይ ወዳጆ አስተባባሪነትና በከተማ አስተዳደሩ የ39 ሚሊዮን ብር ድጋፍ ታድሶ የተከፈተው የጣይቱ የባህልና ትምህርት ማዕከል ለአብነት ይጠቀሳል። ከንቲባ አዳነች አቤቤ ማዕከሉን መርቀው ከፍተዋል። መስከረም ቸርነት ተጨማሪ አላት። አሁን የሚገኝበት የመኖሪያ ቤት የአዲስ አበባ ከተማ የመጀመሪያው አስተዳደር የነበሩት ቢተወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት ነበር። ይህ ቤት እንግዲህ በቅርስነት የተመዘገበ ቢሆንም ለረጅም ጊዜ ጉዳት ደርሶበት ነበር። አሁን ላይ ግን እንዲህ ባለ መልኩ ታድሶ ጣይቱ የባህልና የትምህርት ማዕከል ሆኖ በድምቀት ተከፍቷል። ይህ ቦታ የጠቅላይ ፍርድ ቤት ሆኖ የተለያዩ የዳኝነት ስርዓቶች ሲካሄድበት የነበረና ብዙ ታሪኮች ያሉበት ነው። ይሄ ቤት የቢትወደድ ኃይለ ጊዮርጊስ መኖሪያ ቤት ነበር ከዛሬ 120 ዓመት በፊት ጀምሮ። ከዛ በኋላ መዘጋጃ ቤት ሆነ ማለት ዛሬ እንደ የከተማ አስተዳደሩ ጽሕፈት ቤት ሆነ እና ለ16 ከንቲባዎች እዚህ ቤት ውስጥ ሰርተዋል። ከዛ በ1960 ዓመተ ምህረት ፍርድ ቤት ሆነ። 1960 ዓመተ ምህረት የግርማዊ ንጉሠ ነገሥት የዙፋን ችሎት አጣሪ ጉባኤ ሲቋቋም እዚህ ውስጥ ተቋቋመ እና የመጀመሪያው ፕሬዝዳንት የዛ አሁን እዚህ ላይ ፎቶግራፋቸውን የምታዩት አፈ ንጉሥ ቅጣው ይታጠቁ። እዚህ ላይ የምታያቸው ደግሞ ችሎቱን ነው። እርግጥ ይሄ ችሎት ጠቅላይ ፍርድ ቤት ፕሬዝዳንት ሆኖ በነበረበት ጊዜ እዛ የተነሳ ነው። ወንበሩም በዛን ጊዜ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ይህንን የጣይቱ ባህልና ትምህርት ማዕከል መርቀው ከፍተዋል። እርሳቸውም እንደተናገሩት ይህ ስፍራ እንግዲህ ብዙ ታሪክ ያለውና ነገም ታሪክን ለማሸጋገር ለትውልዱ ትልቅ ጠቀሜታ እንዳለው ነው ያነሱት። 120 ዓመት የኖረ ቤት እንዴት በዛ ዘመን በጥበብ እንደተሰራ እያንዳንዱን ዝርዝር የተሰራበትን ሁኔታ ስናይ በርግጥ ለዛሬው ትውልድ በቅርስነት በውስጡ ለመሰልጠን ለቅርስነት ለማሰብ ብቻ ሳይሆን በርካታ ነገሮችን እንማርበታለን ብዬ አስባለሁ። በምንሰራው ስራ ውስጥ ዛሬም ብቻ ሳይሆን የነገውን ትውልድ አስበን የተሰሩ አሻራዎች ከትውልድ ትውልድ እየተሸጋገሩ ጥቅም መስጠት እንዲችሉ አገር እንዲያኮሩ አስበን ደክመን ከሰራን ሁሉ ጊዜ የሰራነው ስራ ሳይበላሽ ሳይጠፋ ሳይወድቅ ሳይረጅ ሳይፈርስ ለረጅም ጊዜ ማገልገል እንደሚችል ማሳያ ነው። በሌላ በኩል ደግሞ የጣይቱ ባህልና የትምህርት ማዕከል መስራች የሆነችው ዓለምፀሐይ ወዳጆ ከያነ ዓለምፀሐይ ወዳጆም በበኩሏ በተለይ እንግዲህ 24 ዓመት ሙሉ የጣይቱ ባህልና ትምህርት ማዕከል እውን እንዲሆን መስራታቸውን አንስተዋል። ለዚህም ድጋፍ ላደረጉ ሁላ ምስጋናቸውን አቅርበዋል። የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለሕዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ ባህሉን የወግ ዕቃውን ጌጡን ጥበቡን ልብሱን የሚያሳይበት ስፍራ እንዲሆን ነው የምንታገለው። በህልሜ አምነው ምኞቴን እውን ለማድረግ አብረውኝ የደከሙ በጣም ብዙ ናቸው። በእውቀታቸው፣ በገንዘባቸው፣ በጉልበታቸው፣ በጊዜያቸው አስተዋጽኦ ያደረጉትን ሁሉ ልጥራብል ልዘርዝርብል የማይቻል ስለሆነ ሁሉንም እግዚአብሔር ይስጥልኝ ይላልው።
የዩኔስኮ የበላይ ጠባቂ ከአውሮፓ ህብረትና እንዲሁም ከ10 ሀገራት አምባሳደሮች ጋር በመሆን የባሌ ተራሮች ብሔራዊ ፓርክን ጎብኝተዋል። መንግስት የቱሪዝም ዘርፉ ላይ በማተኮር እንደ አንድ ኢኮኖሚ ምሰሶ ለመጠቀም የሚያደርገውን ጥረት እንደሚደግፍ ዩኔስኮ ገልጿል። ሳዳት መሐመድ ሳኒ ተጨማሪ አለው። ይህ የባሌ ተራሮች ብሔራዊ ፓርክ ነው። ኢትዮጵያ ውስጥ ከሚገኙ የተፈጥሮ ሀብት ፓርኮች በዩኔስኮ በመመዝገብ ሁለተኛ ሆኗል። ድርጅቱ በ2016 በሳውዲ አረቢያ ባደረገው ጉባኤ ባሌ ብሔራዊ ፓርክን የዓለም ቅርስ አድርጎ መዝግቦታል። ጎብኚዎች እንዲበረታቱ አንደኛ አካባቢውን አውቀውት እንዲያስተዋውቁ ለዜጎቻቸው ሲመጡ ጥያቄዎችን መመለስ እንዲችሉ እና በራሳቸውም የምንሰራውን ፕሮሞሽን እንዲደግፉ እንፈልጋለን። በሁለተኛ ደረጃ የሚያደርጉትን የጉዞ ክልከላም ጭምር እንዲቀንሱ፣ የጉዞ ክልከላዎች ካሉ እንዲያነሱ። አሁን የምንገኘው በ4377 ሜትር ከፍታ ላይ ሲሆን ይህ ቱሉ ዲምቱ በኢትዮጵያ ሁለተኛው ተራራ ነው። ይህ ተራራ እንግዲህ በባሌ ብሔራዊ ተራሮች የሚገኝ ሲሆን በፓርኩ እንግዲህ 310 አዕዋፋት ይገኛሉ። ከነዚህ አዕዋፋት መካከል 6ቱ በዚህ ፓርክ ብቻ የሚገኙ ናቸው። ከ10 በላይ ሀገራት አምባሳደሮች እንዲሁም የአውሮፓ ህብረት የተሳተፉበት ጉብኝት በባሌ ብሔራዊ ፓርክ ተካሂዷል። ቱሪዝም ሚኒስቴርና በዩኔስኮ አስተባባሪነት የተዘጋጀው ጉብኝት ዓላማ የቱሪዝም ዘርፉን ማስተዋወቅ እንዲሁም የውጭ ሀገራት ስለ ኢትዮጵያ ያላቸውን ግንዛቤ የተሻለ እንዲሁም በማሰብ ነው። የቱሪዝም ዘርፉ ከለውጡ ወዲህ ትኩረት ከተሰጣቸው እንዲሁም ለሀገሪቱ ኢኮኖሚ መሰረት ይሆናሉ ከተባሉ ዘርፎች አንዱ ነው። በአፍሪካ ህብረት የዩኔስኮ ተወካይ ዶክተር ሪታ ቢሱናታ ተቋማቸው በዚህ ረገድ ለተፈጥሮ ሀብቶች እውቅና ከመስጠት ባሻገር በተለያየ መልኩ ድጋፍ እንደሚያደርግ ጠቁመዋል። ይህ ቦታ መላው ዓለም መጥቶ ማየት የሚገባው ስፍራ ነው። እንደ ዩኔስኮ በቅርስነት የመዘገባቸውን መደገፍ በመላው ዓለም እንዲታወቁ ማድረግም የኛ ድርሻ ነው። ጁሊያ ፓቲካን የሮማኒያ አምባሳደር በኢትዮጵያ እንዲሁም በአፍሪካ ህብረት ተወካይ ናቸው። መንግስት በኮሪደር ልማትና የቱሪዝም ዘርፉ ላይ በሰፊው ኢንቨስት ማድረጉ ለዘርፉ ማደግ ቁርጠኛ መሆኑን ያሳያል ብለዋል። ቱሪዝም ለእያንዳንዱ ሀገር ወሳኝ ነው። መጀመሪያ ነገር ሰዎች ወደ ሀገራቸው የሚመጡት ስለ ባህላቸው፣ ስለ ታሪካቸው እንዲሁም ስለ ተፈጥሮ ሀብቶቻቸው ሊመለከቱ ሊያውቁ ነው የሚመጡት። ምክንያቱም እነዚህ ነገሮች በየሀገራቱ ስለሚለያዩ። ስለዚህ በቱሪዝም ላይ ኢንቨስት ማድረግ ትክክል ነው። በተለይም በመላው ሀገሪቱ የማይታወቁ ትልቅ ኢንቨስትመንቶች አሉ። ይህም የሚበረታታ ተግባር ነው። አምባሳደር ነንዶቤ ቦሎሲ በኢትዮጵያና ጅቡቲ የደቡብ አፍሪካ አምባሳደር ሲሆኑ ኢትዮጵያና ደቡብ አፍሪካ ጥሩ የሚባል የሁለትዮሽ ግንኙነት እንዳላቸው ጠቅሰው እንዲሁም ሁለቱ ሀገራት የብሪክስ አባል ሀገራት እንደመሆናቸው በቱሪዝሙ ዘርፍ ይበልጥ መተባበር እንደሚገባቸውም ተናግረዋል። በመጀመሪያ ነገር ይህ ቦታ በዩኔስኮ በመመዝገቡ እጅግ በጣም ደስ ብሎናል። በብሪክስ አማካኝነት ያለንን ስምምነትም አለ። ከዚህ ባለፈ ሁለቱ ሀገራት ጥሩ የሁለትዮሽ ግንኙነትም አላቸው። ስለዚህ የቱሪዝሙ ሴክተር ሌላ የጥምረታችን ዘርፍ ይሆናል። እንግሊዙ አምባሳደር ዳረን ዋሌክ በጉብኝታቸው እጅግ መደሰታቸውን ገልጸው መንግስት የቱሪዝም ዘርፉ ላይ ማተኮሩ መሰል መዳረሻዎችን በማልማት ውጤት እንደሚገኝ ተናግረዋል። ይህች ሀገር በጣም ልዩ ናት። ለዓለም ብዙ ነገር ማቅረብ የምትችል ሀገር ናት። መንግስት በቱሪዝሙ ምን እየሰራ እንዳለ እናውቃለን። በእርግጠኝነት ይህ ቦታ ነገሮች ከተስተካከሉ በቱሪዝሙ ዘርፍ በዓለም ተጠቃሽ ይሆናል። ባሌ ብሔራዊ ፓርክ የተመሰረተው በ1962 ሲሆን አጠቃላይ ስፋቱ 2150 ስኩዌር ኪሎ ሜትር በሁለት ዞኖች ይዋሰናል። በደቡብ ምዕራብ ክልል እየተከናወኑ የሚገኙ የሰላምና ልማት ስራዎች አጠናክሮ ለማስቀጠል የተቀናጀ ጥረት እንደሚደረግ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ወጌሾ ገለጹ። በክልሉ አስፈጻሚ አካላትና ፓርቲ መዋቅሮች ባለፉት 9 ወራት የተተገበሩ ስራዎች በቦንጋ ከተማ ተገምግመዋል። ሰለሞን ባረና ተጨማሪ አለው። በደቡብ ምዕራብ ኢትዮጵያ ክልል ባለፉት 9 ወራት በመንግስትና በፓርቲ መዋቅሮች የተከናወኑ ተግባራት አፈጻጸም ግምገማ በቦንጋ ከተማ ተካሂዷል። በመድረኩ ባለፉት 9 ወራት የተረጋጋ ፖለቲካና አስተዳደራዊ ሁኔታዎችን ለመፍጠር በታቀደው ስራ ውጤት መመዝገቡ ተመልክቷል። ይህን ተከትሎ ህዝቡ ለሚያነሳቸው የልማት ጥያቄዎች ምላሽ የሚሰጥበት አውድ መፈጠሩን ነው የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የገለጹት። የህዝብ ጥያቄዎች የሚቀርቡበት አውድ፣ የመልካም አስተዳደር ጉዳዮች የሚፈቱበት አውድ ያሰናዳንበት፣ ወደ ህዝብ ቀርበን ከህዝብ ጋር
በልማቱም በመልካም አስተዳደሩም ያሉት ጉዳዮችን በአካል ማየት የቻልንበት በዛም የግብርና ስራውን፣ የትምህርት ስራውን፣ የጤና ስራውን፣ የመንገድ የድልድይ ስራዎችን አብረን የደገፍንበት፣ የጸጥታ ስራዎችን አብረን የደገፍንበት የተረጋጋ የፖለቲካ አካባቢ መፍጠር ተችሏል። በክልሉ የተገኘው አንጻራዊ ሰላም በከተማና በገጠር እየተከናወኑ ለሚገኙ ዘርፈ ብዙ ስራዎች ምቹ ሁኔታን ፈጥሯል። የክልሉ ጸጥታ መዋቅር ከፌደራል የሀገር መከላከያ ሰራዊት ጋር በጋራ በመቀናጀት ከፌደራል ፖሊስ ጋር በጋራ በመቀናጀት በሰራቸው ስራዎች ውስጥ በጣም ምርታዊ የሆነ ለውጥ አይተናል። የደቡብ ሱዳን ታጣቂዎች ወደ ክልላችን የሚገቡበትን ድግግሞች ቀንሰናል። ኢቭን አንዳንዴ የከብት ዝርፊያ ለማድረግ በሚደረጉ ሙከራዎች ይሄንን ማክሸፍ ችለናል። ይሄ ትልቅ ለውጥ አርብቶ አደሩ ማህበረሰብ ተረጋግቶ እንዲሰራ ከፍል አርብቶ አደሩም ደግሞ ወደ እርሻ ስራውም ጭምር አጠቃላይ ስነልቦናውን ያዞረበት በዛ ማዕቀፍ አጠቃላይ አካባቢያዊ ዞናዊ ሰላሙን እያስጠበቀ ያለበት ነው። በክልሉ ምርታማነትን ያጎለበተ የግብዓት አጠቃቀምና የማሳ ሽፋን እድገት የተመዘገበ መሆኑን የገለጹት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ናቸው። በተለይ እኛ በግብርናው በእርሻው ዘርፍ በአዝርዕትና በሆርቲካልቸር በአዝርዕት ዘርፍ ከ19.8 ሚሊዮን ኩንታል በላይ ምርት በክልላችን ባለፉት 9 ወር ውስጥ ተመርቷል። በሆርቲካልቸር ደግሞ ወደ 33.5 ሚሊዮን ኩንታል በላይ ምርት ተገኝቷል። እንግዲህ ይሄ ምርት የምግብ ራሳችንን ከመቻል ባሻገር ለገበያም ወጥቶ የቤተሰብ ገቢንን በመጨመር ከፍተኛ ፋይዳ እያበረከተ ስለዚህ ከግባችን አኳያ እዛው ሳለ 3-4 ግቦችን የሚያሳካበት ሁኔታ ነው ያለው ማለት ነው። ክልላዊ ወጪዎችን በራስ አቅም ለመሸፈን በታቀደው ተግባር ባለፉት 9 ወራት ከ6.1 ቢሊዮን ብር በላይ ገቢ ተሰብስቦ የእቅዱን 89 በመቶ ለመፈጸም መቻሉም ተገልጿል። በቀሪ ጊዜያት በሚከናወኑ ተግባራት ላይም ምክክር ተደርጓል። በትግራይ ዘላቂ ሰላምና አንድነት ለማምጣት በትኩረት እንደሚሰሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። 12ኛው የትግራይ ልማት ማህበር በመቀለ ከተማ በተካሄደው 12ኛው የትግራይ ልማት ማህበር ስብሰባ ላይ ርዕሰ መስተዳድሩ ለሰላምና ለአንድነት ትኩረት ሰጥተው እንደሚሰሩ ገልጸዋል። የሁሉም መሰረት ሰላም በመሆኑ ጊዜያዊ አስተዳደሩ በሚኖረው ጊዜ ሰላም፣ ተስፋና አንድነት ያላትን ትግራይ በመገንባት የትግራይ ልማት ማህበር የተቋቋመለትን ዓላማ ያሳካ ዘንድ ምቹ ሁኔታዎችን እንፈጥራለን። የማህበሩ ደጋፊዎች የበኩላቸውን ድርሻ እንዲወጡ ጊዜያዊ አስተዳደሩ ድጋፍ ያደርጋል የሚል እምነት አለኝ። የትግራይ ህዝብ አቅም አንድነቱን ያሉት ሌተናል ጀነራል ታደሰ ወረደ የተገኘውን ሰላም በማጽናት የክልሉ ኢንቨስትመንት ለማጠናከርና የስራ አጥነትን ለመቀነስ በጋራ መስራት እንደሚገባም አሳስበዋል። የትግራይ ህዝብ ትልቁ አቅሙ አንድነቱ ነው። አንድነት የሌለው ህዝብ ትርጉም የለውም። እናም ታዲያ አንድነቱን አጠናክሮ ልማትና ተስፋን ማረጋገጥ አለበት። እንደ ጊዜያዊ አስተዳደርም ይህንን ለማጠናከር የበኩላችንን ድጋፍ እናደርጋለን። ተማሪዎች የፈጠራ አቅማቸውን እንዲያሳድጉ የሚካሄደው ተግባር ተጠናክሮ እንደሚቀጥል የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናገሩ። በአዲስ አበባ የተካሄደው 10ኛው የሳይንስ ፈጠራ አውደ ርዕይ ተጠናቋል። አባዲው ተጨማሪ ያለው ተማሪ ዳንኤል ተመስገን የ7ኛ ክፍል ተማሪ ነው። በአዲስ አበባ ወዳጅነት አደባባይ ሲካሄድ በነበረው 10ኛው የሳይንስ ፈጠራ አውደ ርዕይ የጫጩት መፈልፈያ ኢንኩቤተር ይዞ ቀርቧል። ይህ የፈጠራ ስራው ችግር ፈቺ መሆኑን የሚጠቅሰው ተማሪ ዳንኤል የግብርና ስራን የሚያሳድግ ፈጠራ መሆኑን ይናገራል። እኔ ያመጣሁት ኢንኩቤተር የሚባል ማሽን ሲሆን ይህ ኢንኩቤተር የሚሰራው በ3 አይነት ሲስተም ነው የሚሰራው። ይህ 3 አይነት ሲስተም አንደኛ በከተሞች ለሚደረሱ አካባቢ በኤሌክትሪካል ሲስተም እና ሁለተኛው ደግሞ ገጠራማ አካባቢ ላሉ ማህበረሰቦች ለነሱ ተደራሽነት እንዲሆን ተደብሎ የታሰበ ሶላር ሲስተም አለው። ሶላር ሲስተም መጠቀም ይችላል። ሶስተኛው ደግሞ ለክረምት አሁን ለምሳሌ ገጠርም ሆነ በከተማ ሁለቱንም ያማከለ ነው። ባትሪ ሲስተም ነው። ጫጩቶች እንዲፈለፍሉ እንዳደረግልን ወይም ግብርና እንዳስፋፋልን የሚያደርግልን የዶሮ እርባታ የተሻለ እንቁላል ተደራሽና ዶሮ በአግባቡ ቶሎ ተደራሽነት እንዲኖረው የኑሮ ውድነት እንዲቀንስልን የሚያደርግልን ዘዴ ነው ብለን እንጠቀም።
በአውደ ርዕዩ የተሳተፉና የፈጠራ ስራዎችን ይዘው የቀረቡ ተማሪዎች አውደ ርዕዩ ያላቸውን የፈጠራ ስራ ለማሳየትና የእውቀት ልውውጥ ለማድረግ እንዳገዛቸው ገልጸዋል። እዚህ ጋር ይዤ የመጣሁት ማሽን የተፈጥሮ ማዳበሪያ ወይ ደግሞ ኦርጋኒክ ኮምፖስት ማምረቻ ማሽን ነው። ይሄኛው ማሽን ያው የሚሰራው መበስበስ የሚችሉ ነገሮችን ወይ ደግሞ ኢንዛይም ያላቸው ከውስጣቸው ኢንዛይም ያላቸውን ነገሮች በመፍጨትና ውስጥ ላይ ፕሮሰስ በማድረግ ኮምፖስት ወይ ደግሞ የተፈጥሮ ማዳበሪያ እናገኛለን ማለት ነው። ያው ይሄ ኤግዚቢሽን በመካሄዱ ምንድነው እኛም የዘራነውን የለፋንበትን በደንብ እንድናሳይ ሀሳብ ሼር እንድንደራረግ በጣም መንገድ ከፍቶልናል ማለት ነው። ይዤላችሁ የመጣሁት የሊኩዊድ ፈርቲላይዘር ስንሰራበት የነበረውን ፕሮጀክት ነው። በቀላሉ የናይትሮጅን ኮንቴንት ከደንጎች ከዩሪንና ከተለያዩ አሽ እና ጀርሚኔትድ የሆነ ሲድን በመጠቀም ነው እኔ ይሄኛውን ልሰራ የቻልኩት ማለት ነው። እኔ አሁን አምና ተሳትፌ ነበር። አምና ባየሁት ነገር ተገርሜ ነው ዛሬ ላይ መጥቼ የተሻለ ነገር ስራ ይዤ እንቀርብ የገፋፋኝ ማለት ነው። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ አውደ ርዕዩ ኢትዮጵያ ሊረከባት የሚችል ብቁ የሰው ኃይል እየፈራ መሆኑን ያየንበት ነው ብለዋል። ልፋት ድካማችን ውጤት እያመጣ መሆኑን በዚች ትንሽ መድረክ ማየት ችለናል ማለት ነው። እነዚህን በጣም ጥቂት የሆኑትን ግን ደግሞ እንደርሾ አገልግለው በብዙሃኑ ዕውቀትና ክህሎት አእምሮና እጆቻቸው ላይ የሚገለጥ ተስፋ የሚሰጥ ለነገም ትልቅ አቅም ሊሆን የሚችልበትን አውደ ርዕይ ያየነውና በአውደ ርዕዩ መዝጊያ በተካሄደ ውድድር አሸናፊ ለሆኑ ተማሪዎችና መምህራን ሽልማት ተበርክቶላቸዋል። ውድድር ከአልፋ ቦሌ ከሰኔ 1 2017 ዓ.ም ጀምሮ የዲጂታል መታወቂያ ለፓስፖርት አገልግሎት እንደ ዋነኛ ሰነድ እንደሚጠየቅ የኢሚግሬሽንና ዜግነት አገልግሎት አስታወቀ። ኢሚግሬሽንና ዜግነት አገልግሎት ከዲጂታል መታወቂያ ፕሮግራም ጋር መረጃዎችን መጋራት የሚያስችል አዲስ አሰራርም ይፋ አድርጓል። የሁለቱ ተቋማት ኃላፊዎች ቅንጅታዊ ስራን አስመልክተውም በአርባ ምንጭ ከተማ ጋዜጣዊ መግለጫ ሰጥተዋል። በዚህ መሰረት የዲጂታል መታወቂያ በቀጣይ ተቋሙ ለሚሰጠው የፓስፖርት አገልግሎት እንደ ዋነኛ ሰነድ ያገለግላል ሲሉ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ገልጸዋል። ለምንሰጠው የፓስፖርት አገልግሎቶች የዲጂታል አይዲ እንደ ዋነኛ ዶክመንት ከሌሎቹ ዶክመንቶች ጋር በተጨማሪ ዋነኛ ዶክመንት አድርገን ከሰኔ 1 ጀምሮ የምንጠቀም መሆኑን ለማሳወቅ ነው። ምን ማለት ነው? ይሄ የፓስፖርት አገልግሎት ለመስጠት ዋናና ደጋፊ ዶክመንቶች ብለን ከማህበረሰቡ ወይም ከከስተመርስ የምንሰበስባቸው ዶክመንቶች አሉ። እነዚህን ካረጋገጠን በኋላ ነው ፓስፖርት ኢሹ የምናደርገው ማለት ነው። ስለዚህ ከነዚህ ውስጥ በተለይ ዋና የሚባሉ ዶክመንቶች ውስጥ የዲጂታል አይዲ እንዲካተት ስምምነት ላይ ደርሰናል ማለት ነው። አሰራሩ ችግሮችን በማስቀረት ታማኝነት ያለው ሀገራዊ መረጃ ለማደራጀት ከፍተኛ ጠቀሜታ እንዳለው ዋና ዳይሬክተሯ አመላክተዋል። የዲጂታል መታወቂያ ፕሮግራም ዋና ዳይሬክተር ዮዳ ኃይለ ሥላሴ በኩላቸው ቅንጅታዊ ስራ ወጥነት ያለው የተሟላ መረጃ ለማደራጀት አይነተኛ ሚና እንደሚጫወትም አንስተዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ አሰራሩ የዲጂታል ኢኮኖሚውን ዘርፍ ውጤታማ ለማድረግ ከፍተኛ እገዛ እንዳለውም አመልክተዋል። ቀበሌ መታወቂያና ዲጂታል መታወቂያ አንድ ነው፣ ልዩ ነው፣ ይተካል አይተካ የሚል የተለያየ ብዥታዎች ስለነበሩ ይሄ ዛሬ የምናደርገው ኢንተግሬሽን ከአይሲኤስ ጋር የምንሰራው ስራ ይሄን ጥያቄ ይመልሳል። አንድ ክልል የሚሰጠኝን መታወቂያ ኢሚግሬሽን የሚሰጠኝን የሲቪል ሬጅስትሬሽን አይዲ ከዲጂታል አይዲ ጋር ተናበበ ማለት አንዱ ሌላው ኢንተርቼንጀብል ሆኖ ማገልገል ይችላል። ስለዚህ በአገር ደረጃ ያለውን ተናባቢነት፣ ወጥ የሆነ አሰራር ስርዓት፣ የዜጎችን እርካታ ከምንም በላይ ዲጂታል ኢኮኖሚውን በዚህ መሰረት ማሳለጥ እንችላለን ነው። ኢትዮ ቴሌኮምና ሲንቄ ባንክ የፋይናንስ ተደራሽነትን በማስፋት በኩል በጋራ እንደሚሰሩ አስታወቁ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ከሲንቄ ባንክ ጋር ቴሌብርን በመጠቀም በጋራ ለመስራት የተደረሰው ስምምነት ኩባንያው ዲጂታል ኢትዮጵያን እውን ለማድረግ እያደረገ ያለው ጥረት አካል ነው ብለዋል። ስምምነቱ የፋይናንስ አገልግሎት ለሁሉም በሚል በጥቃቅንና አነስተኛ ደረጃ ላይ ካሉ ጀምሮ እስከ ትልልቅ ድርጅቶች በቴሌብር አማካኝነት ዋቢ በተሰኘው የሲንቄ ባንክ የብድር አማራጭ መበደርና ብድራቸውንም መመለስ የሚችሉበት እንደሆነ የገለጹት ዋና ስራ አስፈጻሚ ሲንቄ ባንክ ለዚሁ አገልግሎት 15 ቢሊዮን ብር መመደቡን ገልጸዋል።
የግለሰቦች ብድር ትርጉም የለውም እያልኩ አይደለም፣ በጣም አስፈላጊ ነው፣ ምንም ጥርጥር የሌለው። ከዛ በላይ ደግሞ የጥቃቅንና አነስተኛ የምንላቸውንም በተመሳሳይ ኢንተርቪው ማድረግ ያስፈልጋል ብለን አስባለን። 15 ቢሊዮን የኢትዮጵያ ብር ይሄ እንግዲህ አፈጻጸማችን የታየ እንግዲህ ስንቄ ባንክ ከፍ እንደሚያደርገው ተስፋ እናደርጋለን። ስለዚህ ይሄ 15 ቢሊዮን ፈንድ ለምንድን ነው የተዘጋጀው ካላችሁኝ ወደ 10 ቢሊዮን የሚሆነው ክፍተት አለ ያልነው በሀገራችን ከፍተኛ የኢኮኖሚ እንቅስቃሴ ውስጥ ያሉት ትናንሽ ያልናቸው ኢንተርፕራይዞችን ኢምፓወር ለማድረግ ነው ማለት ነው። እነሱን ኢምፓወር ስናደርግ ብዙ የስራ ዕድል እንፈጥራለን፣ ብዙ ችግሮችን እንፈታለን። በገጠርም በከተማም ያሉ እንደዚህ አይነት ኢንተርፕራይዞችን ማስፋት እንችላለን ማለት ነው። የስንቄ ባንክ ዋና ስራ አስፈጻሚ ነዋይ መገርሳ በገጠሩ አካባቢ የሚሰጠውን ብድር ማስፋትና በዲጂታል የታገዘ ማድረግ የባንኩን ተደራሽነት የሚያሳድግ ነው ብለዋል። በዚህም ስንቄ ባንክ ከኢትዮ ቴሌኮም ጋር ያደረገው አጋርነት ትልቅ ሚናን የሚጫወት ነው ሲሉም ገልጸዋል። ከኢትዮ ቴሌኮም ጋር እኛም አላማ አለን። ብዙ ስራዎችን እየሰራን እንገኛለን። በተለይ ወደ ገጠሩ ፎከስ አድርገን ማለት ነው። 200,000 ሰው ብድር ስንሰጥ ወረቀት ፕሮሰስ አድርገን ነው፣ የሰውን እጅ አሳትፈን ነው። ይሄ በጣም ኤክስፔንሲቭ ነው። አንድ ሰው ለምሳሌ ለ600,000 ሰው ብድር እንሰጣለን ስንል አንድ ሰው 10 ወረቀት ቢጠቀም ለአንድ ሰው ብድር ለመጨረስ 10 ወረቀት ቢጠቀም በ600,000 ማባዛት ነው ማለት ነው። እንዴት ኤክስፔንሲቭ እንደሚሆን በዛ ላይ ገንዘብ ጭነን ዛፍ ጥላ ስር ሰው አሰልጥነን ብር ቆጥረን እየሰጠን ሲሆን እንዴት አድካሚ እንደሚሆን ማየት ይቻላል ማለት ነው። እንዲህ አይነት ስትራቴጂክ ፓርትነርሺፕ ከመጣ ኤፊሺየንሲውንም እንጨምራለን፣ ኮስቱን እንቀንሳለን፣ ወደምንፈልገውም መንገድ በፍጥነት እንጓዛለን ማለት ነው። የውጭ ዜና። ሩሲያ በዩክሬን ቁጥጥር ስር የነበረውን ኩርስክ ግዛቷን ዳግም ሙሉ ለሙሉ መቆጣጠሯን አስታውቃለች። ሩሲያ ግዛቷን ዳግም ማስመለስ የቻለችው ሰፊ በሆነ ወታደራዊ ኦፕሬሽን መሆኑን ገልጻለች። ዩክሬን ኩርስክ ግዛትን በተቆጣጠረችበት ወቅት የነበራት እቅድ ወደፊት ከሩሲያ ጋር በሚኖራት የሰላም ውይይት እንደ መደራደሪያ ለማድረግ እንደነበር አስታውቀዋል። ዩክሬን በበኩሏም ኩርስክ ላይ የነበረውን ውጊያ ከባድ ሆኖ ግዛቱን በቁጥጥራችን ስር ማቆየት አልቻልንም ብላለች። ዘገባው ኤፍፒ ነው። ከኢትዮጵያ ቴሌቪዥን የቀን ዜናችን እዚህ ላይ ቁሳል። ስለተከታተላችሁ እናመሰግናለን። በቀጣይ የስፖርት ዘገባው እናንተ ይደርሳል፣ እንድትከታተሉ ጋብዛለሁ። መልካም እሁድ።